ይህ ሁሉ ይጨመርላችኋል። ሊቀ ሊቃውንት ስምዐኮነ መልአክ እንደጻፉት የጌታን ቃል ማን ያምነዋል? የመልእክተኞቹን ምስክርነትስ ማን በሚገባ ይቀበለዋል? ለዚህ ነው ከነቢያት እስከ ሐዋርያት ድረስ እግዚኦ መኑ ያምነነ ስምዐነ፣ አቤቱ ብንናገርስ ምስክርነታችንን ማን ያምነናል እያሉ የተናገሩት። ከነቢያት ኢሳይያስ ከሐዋርያት ዮሐንስና ጳውሎስ ይህንን ቃል ጠቅሰውታል። ከመጀመሪያዎቹ እስከ መጨረሻዎቹ የእግዚአብሔር መልእክተኞች ድረስ ይህ ቃል ደጋግሞ መጠቀሱ ለምን ይመስላችኋል? ቃሉን ከመስማት የመልእክተኞቹን ምስክርነት አምኖ ከመቀበል መዘግየታችንን የሚያሳይ አይመስላችሁም? ቃሉን ለማንበብ ብንፈጠርም ቃሉን ለማመን ግን የዘገየን መሆናችንን ከሚያረጋግጥባቸው አንዱ ነው። እናንተስ አስቀድማችሁ ጽድቁንና መንግሥቱን ፈልጉ፣ ይህ ሁሉ ይጨመርላችኋል የሚለው በሉቃስ ወንጌል ምዕራፍ 12 ቁጥር 31 ላይ ያለው ነው። ይህ ትምህርት ከተሰበከ በኋላ ደቀ መዛሙርቱ እንጀራ መያዝን በመርሳታቸው የገሰጻቸው የመሰላቸው ቀን ነበረ። በእንጀራ ምክንያት ጉባኤው እንዲፈታ ሐሳብ ያቀረቡበትም ጊዜ ነበር። ከተጠሩት ሰዎች መካከልም አንዳንዶች ወደ ንግዳቸው፣ አንዳንዶችም ወደ እርሻቸውና ልባቸው ወደ ፈቀደው መሄዳቸው የተነገረው ይህን ትምህርት በመርሳት ነው። የተወደዳችሁ ወንድሞችና እህቶች ሆይ እውነቱ ግን እንዲህ ነው። እኛ የታዘዝነውን ስናደርግ እግዚአብሔርም የተናገረውን ማድረግ ይጀምራል። ነገሮችን ሁሉ የእግዚአብሔርን መንግሥት ከመውረስ አንጻር ስናደርጋቸው እግዚአብሔር ምድርን ጨምሮ ያወርሰናል። አብርሃም ያመነው እምነቱ ጽድቅ ሆኖ እንዲቆጠረለት እንጂ ዘሩ እንደ ሰማይ ከዋክብት እንደ ምድር አሸዋ እንዲበዛለት ፈልጎ አልነበረም። እግዚአብሔር ግን ለአብርሃም ያደረገውን ተመልከቱ። መቆጠር የማይችል ዘር እንዲኖረው አደረገ። እኛ የሰማዩን ክብር ፈልገን ቃሉን ማድረግ ስንጀምር ያልፈለግነውን ምድራዊ ክብርም ተከትሎ ይመጣል። ሐዋርያት ሁሩ ወመሃሩ ያላቸውን ለመፈጸም እንጂ ይህንን አስበው ወደ ልስጥራን የገቡ አልነበረም። እግዚአብሔር ግን በልስጥራን ከተማ ከሰው የተለዩ አማልክትን መስለው እንዲታዩ አደረጋቸው። ቢያስፈልግም እግዚአብሔር ይህን ሁሉ ይጨምራል። ሙሴ በግብጽ ሲኖር የፈርዖን የልጅ ልጅ ነበረ። ከእግዚአብሔር ዘንድ ተልኮ ሲመጣ ግን የፈርዖን አምላክ ሆነ። ከነበረው ይልቅ የተጨመረው ነገር አይበልጥም? የመታዘዝን ጥቅሙን፣ የማመንን ዋጋውን ተመልከቱ። መንግሥተ ሰማያትን ፍለጋ ወጥተው ይህ ዓለም የተጨመረላቸውን ሰዎች አስቡ። አቡነ ተክለ ሃይማኖት ወደ ሞተለሚ ከተማ የገቡት ወንጌልን አስተምረው ለሐዋርያት ከተዘጋጀው በረከት ለማግኘት እንጂ የዳሞት ንጉሥ ሊሆኑ አልነበረም። ነገር ግን ከተደረገው ተአምር የተነሳ ንጉሡ የመንግሥቱን እኩሌታ እስከ መስጠት ቃል ገብቶላቸው እንደነበረ በገድላቸው ላይ ተጽፏል። የምንፈልገው የላይኛውን ከሆነ የታችኛው ተጨምሮ የሚሰጥ ስጦታ ነው። እግዚአብሔር ለወዳጆቹ ብቻ ያዘጋጀው ስጦታ የላይኛው ነው። የታችኛው ለሁሉም የተሰጠ ነው። የሰዎችስ ይቅርና ለእንስሳት ሳይቀር የሰጠውን ዓለም ቢሰጥህ ምን ይገርማል? የዚህ ዓለም ገዦች የትኛውንም ያህል የተፈሩ የተከበሩ ቢሆኑ የአንበሳን ያህል ክብርና ግርማ የላቸውም። አንበሳ አዋጅ ነጋሪ ሳይልክ ተዋጊ ሰራዊትም ሳያሰማራ አራዊት ሁሉ ተገዝተውለት የሚኖር ፍጥረት ነው። የምድር ነገሥታት ቢጨንቃቸው ምልክታቸውን የአንበሳ ምስል ያደርጋሉ። በፈረስ ተጭነው እየሄዱ የአንበሳ ምስል አሰርተው እንደ አንበሳ እንድንፈራቸው ይፈልጋሉ። ለማንኛውም ወንድሜ በዚህ ዓለም የትኛውም ክብር ቢሰጥህ እንዳይገርምህ። ምንም ብታውቅ እንደ እባብ ራስህን የምታድስበት ጥበብ የለህም። ምን ሀብት ብታከማች የሞት መድኃኒት መግዣ አይሆንህም። እጅግ ያማረ መኝታ ላይ ብትጋደምም ከአስፈሪ ህልም ነፃ አያደርግህም። የተሰጠህን ነገር በሙሉ መርምረው። ከእንስሳት ከአራዊት የበለጠ ስጦታ ካለህም የሚኖርህ አንድ ነገር ብቻ ነው። እሱም ሰማያዊነትህ ብቻ ነው። ከዚያ ውጪ ያለውን ተወው። ካንተ የተሻለ ለሌሎችም ፍጥረታት ተሰጥቷቸዋል። ያማረውንና ጌጠኛውን ብትለብስ ከእንስሳት ወይም ከምድር እጽዋት አዘጋጅተህ ነው። በወርቅና በብር ብታጌጥ ከምድር ውስጥ አውጥተህ ነው። ይህ ሁሉ እግዚአብሔር ሊጨምርልን ካሰበው ነገር ጋር ሲነጻጸር ጥቂት ነው። ይህንን ማድረግም ለኛ የተከለከለ አይደለም። ይልቁንም ስለምንበላውና ስለምንጠጣው እንዲሁም ስለምናጌጥበትና ስለ ሽልማታችን ስንጨነቅ ስለ እግዚአብሔር መንግሥት መትጋት
እንዳይቀርብን ነው እንጂ። ይልቁንም ጽድቁንና መንግስቱን ስንፈልግ ሳለን ያላሰብነው ጸጋ ሲጨመር ለኛም ለሌሎችም አስደናቂ ሆኖ ይኖራል። በእግር መራመድ ለሁሉም የተፈቀደ ነው። ጽድቁንና መንግስቱን ፍለጋ ስትጀምር ግን በክንፍ መብረር ይጨመርልሃል። በሰው ልሳን መዘመር ስትጀምር በመላእክት ልሳን ማመስገን ይሰጥሃል። ዛሬ እንደምንም ብለህ ከፍቅረ ነዋይ ራስህን አውጥተህ ምጽዋት ብትጀምር መጥቶተ ርዕስ ራስን መስጠት ይጨመርልሃል። አንጢራሪዮስ እንኳን ራሱን ገንዘቡን የማይሰጥ ንፉግ ባለጠጋ ነበረ። ከዕለታት በአንድ ቀን ገንዘቡን መስጠት ቢጀምር ራሱን እስከ መስጠት አደረሰው። ገንዘቡን መጽውቶ ሲጨርስ ራሱን ሸጠው። ነዳያን እንዲካፈሉት ፈቀደላቸው። ክርስትና ፍጹምነትን የምታመጣው እንዲህ ስትሆን ነው። የክርስቶስ ደቀ መዝሙርነትን ስትጀምር ክርስቶስን መምሰል ይጨመርልሃል። በእግር መከተል ስትጀምር በግብር መምሰል ይሰጥሃል። በተራራው ስብከት ጉባኤ ላይ ስትገኝ በጽዮን ተራራ ሲገለጥ በክብር መገለጥ ይፈቀድልሃል። በሐሙስ ምሽቱ የጌታ እራት ላይ ከይሁዳ የተለየ ሆነ ከተገኘህ በመጨረሻው ቀን በሚደረገው የበጉ ሰርግ ላይ መጋበዝህ አይቀርም። ከተሰጠን ይልቅ የሚጨመርልን ይበልጣል። ከዕውቀትም ዛሬ የምናውቀው የተከፈለ ነው። በኋላ የሚጨመርልን ዕውቀት ምን አይነት እንደሆነ ዛሬ ባናውቀውም ያን ጊዜ ተከፍሎ የነበረው ሁሉ ይሻራል። ዛሬ በድንግዝግዝ እንደሚያይ ሰው እናያለን። በኋላ ግን ዙፋኑን በፊት ለፊት ማየት ይጨመርልናል። እኛ ግን ሊቁ ቅዱስ ዮሐንስ አፈወርቅ እንዳስተማረው ቃሉን ለውጠን ተቸግረናል። ዋናውን ስጦታ ፍለጋ ሳይሆን ተጨማሪውን ነገር ፍለጋ ላይ ነን። በዚህ ዓለም ያለው ማንኛውም ክብር ሁሉ ሹመትም ቢሆን ሽልማትም ቢሆን በምድር ላይ ክብር ሁሉ ቢጨመርልን የምንቀበለው እንጂ መደበኛ አድርገን የምንፈልገው ስጦታ አልነበረም። ለዚህ ነው ሊቁ ዕብራውያንን መልእክት በተረጎመበት ድርሳኑ እንዲህ ብሎ ያስተማረው ነይነሰ ወለጥነ ትምህርተ እግዚእነ ዘይቤ አንትሙሰ ህሱ መቅደመ መንግስቶ ወጽድቆ በእንተዝ ይንረክባ ለይእቲ ወይንረክባ ለእንታክቲ። እኛ ግን ጌታ እናንተስ አስቀድማችሁ ጽድቁንና መንግስቱን ፈልጉ ያለውን ትምህርት ለወጥን። ስለዚህ ይህችንም ያችንም አናገኛትም አለ። አምላካችን ለቃሉ የታመነ ነው። በመጽሐፍ የተጻፈውን ፈቃዱን ለሚያደርጉ ሁሉ በመጽሐፍ የተጻፈውን በረከት ይጨምርላቸዋል። ከሰው ጉልበት የእግዚአብሔር በረከት ይበልጣል። ሙሴ በበትሩ ብቻ የጠበቃቸውን ህዝቦች የዛሬ መሪዎች በዘመናዊ የተራቀቀ መጠበቂያ ሊጠብቋቸው አልተቻላቸውም። ኢያሱ የጠላት አጥር ጥሶ ያወረሳቸውን አገር ጠላት አጥራቸውን አፍርሶ ወሰደባቸው። ይህን ምድር እስከ ደም ጠብታ ድረስ ብንፈልገውም ጽድቁንና መንግስቱን መፈለግ ከረሳን ይህንንም ያኛውንም እናጣለን። ይልቁንም ይሄኛው ለበጎ አገልጋይ በደሞዙ ላይ ጉርሻ እንዲጨመርለት አጥብቀን በምንፈልገው ሰማያዊ ስጦታ ላይ የሚያስፈልገን ነገር ግን አስቀድመን ያልፈለግነው ምድራዊ ጸጋ እንዲጨመርልን አስቀድመን ጽድቁንና መንግስቱን እንፈልግ፣ ይህ ሁሉ ይጨመርልናልና። ሊቀ ሊቃውንት ስምዐኮነ መልአክ